አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የፋይፍ ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለ እንደምትመለከቱት ይሄን በር ከየት ወዴት እንደቀየርኩት ተመልከቱ። እንግዲህ የሚገርም ነው። የቆየ በር ነው። ከተቀባ ቢያንስ 6 ዓመት 7 ዓመት በላይ አልፎታል። እንግዲህ ይሄን በር ነው ወደዚህ የመለስኩት። እንዲሁም ደግሞ አሁን ላይ የውስጥ እንጨት በር ስንት እየተሸጠ ነው የሚለውንም አያይዤ የምነግራችሁ ነው የሚሆነው። በሀገር ውስጥና በሀገር ውስጥ መቃንና በውጭ መቃን እንዲሁም ደግሞ በኤምዲኤፍ እና እንደምትመለከቱት በፓኔል ሲሆን ስንት እየተሰራ ነው። በአውስትራሊያ መቃን ሲሆን እንዲሁም በአውስትራሊያ እሽግ ሲሆን ስንት እየተሰራ ነው የሚለውን እስከ መጨረሻ እነግራችኋለሁ። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ በዚህ ቻናል ከሚቀርብላችሁ አዋጭ የሆነ ቢዝነስ እንዲሁም ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ ሌላም የግንባታ እቃ መረጃ፣ የግንባታ እቃዎች፣ አንዳንድ የቆርቆሮ ቢስማር፣ የሲሚንቶ፣ የገረገንቲ፣ አሸዋ፣ የድንጋይ የመሳሰሉት የሚቀርብበት ቻናል ነው። ሰብስክራይብ አድርጋችሁ ተቀላቀሉን። ቪዲዮውን ደግሞ ሁላችሁም ላይክ አድርጉ። ላይክ ማድረግ አያስከፍልም። እንግዲህ እንደምትመለከቱት በሩ ይሄን ነበር የሚመስለው። እንደምትመለከቱት ቀለም ሲቀባ ይረጫጭበታል። መጨረሻ ላይ ነው በነገራችን ላይ የእንጨት በርና የብረት በር የሚቀባው። ቤታችሁን ስታስቀቡ ወደ መጨረሻ አካባቢ ነው በራችሁን ማስቀባት ያለባችሁ። ምክንያቱም ቀለም ስለሚነካው ስለሚረጫጭ ማለት ነው። ያ እዚህ ላይ ሲያርፍ እንደገና መጨረሻ ላይ ማደስ ትችላላችሁ። እንግዲህ ይሄ ራሱ ተቀብቶ የመጣው ነው። ከዛው ከጣውላ ቤት ተሰርቶ ሲመጣ በዚህ ከለር ተቀብቶ የመጣ ነው። ቤታችሁ ስትመጡ ደግሞ መቀባት ትችላላችሁ። በቀጣይ ደግሞ የቀለም ዋጋና ቤት ለመቀባት ምን ያክል ሊፈጅባችሁ ይችላል የሚለው የሰራሁት ቪዲዮ አለ። እዚሁ እኔ የማቀርብላችሁ ነው የሚሆነው። በቀጣይ እሰራላችኋለሁ። እንግዲህ እንደምትመለከቱት ይህን በር ለማደስና እንደዚህ ለመስራት የሚያስፈልገው አንድ ቀለም ብቻ ነው። የተወሰነ ትንሽ አንድ ጭማሪ አስጨምሮኛል። እንግዲህ ይህን በር ከየት ወዴት እንደቀየርኩት ማሳያችሁ ነው የሚሆነው። መጀመሪያ እንደዛ ነበረ። ይኸው እንደዚህ ሆኗል። አሁን አምሮበታል። አንድ በዚህ ከለር፣ ሁለት ደግሞ በነጭ አድርጌ ቀብቻለሁ ማለት ነው። አንድ ሙሉ 1000 ብር 1050 ብር አካባቢ ነው የሚገዛው አንድ ቀለም ማለት ነው። አንድ ቀለም ለሁለት በር ይበቃል። የተወሰነ አነስ ብሎ ነበር ለሶስተኛ በር። እሱንም ተጨማሪ ሁለት ቀለም ገዝቼ ያው የተወሰነ ተርፎኛል ማለት ነው። እንደምትመለከቱት በእንደዚህ አይነት መንገድ ቤታችሁን መቀባት ማሳመር ትችላላችሁ በቀላል ወጪ ማለት ነው። ሁለቱን በር ደግሞ በነጭ አድርጌ እንደዚህ ቀብቼዋለሁ ማለት ነው። እንግዲህ ወደ ሂሳቡ ስንመጣ የሀገር ውስጥ በር እንግዲህ እንደምትመለከቱት ቁመቱ በዚህ ልክ፣ ስፋቱ ከ90 ሳንቲም እስከ 1 ሜትር ከ90 ሳንቲም እስከ 1 ሜትር ባለው እየተሰራ የሚገኘው እንግዲህ በሀገር ውስጥ መቃን ሆኖ በኤምዲኤፍ ሲሆን እስከ 15 ሺህ ብር 16 ሺህ ብር ድረስ ይሰራል ማለት ነው። እንደዚህ ደግሞ እንደምትመለከቱት ፓኔል ሳይሆን ኤምዲኤፍ ሳይሆን በፓኔል ሲሆን እስከ 17 ሺህ ብር እስከ 18 ሺህ ብር ድረስ ይሰራል። በኤምዲኤፍ ሲሆን እስከ 15 ሺህ ብር ድረስም ይሰራል። መቃኑም ሁሉም ነገር በሀገር ውስጥ ነው። ኤምዲኤፍ ነው የሚሰራው። ሌላኛው ደግሞ በአውስትራሊያን ሲሆን አውስትራሊያን መቃን ሆኖ እሽግ ሲሆን እስከ 25 ሺህ ብር ድረስ ነው አሁን ላይ እየተሰራ የሚገኘው ማለት ነው። ፓኔል ማለት ይሄ ነው የምትመለከቱት። ፓኔል ማለት እንደዚህ የራሱ ቅርጽ ወጥቶለት የመጣ ነው። ይሄ ሲታሸግ አብሮ ነው የሚታሸገው ማለት ነው። ኤምዲኤፍ ሲሆን ደግሞ መደረብ ነው። ሁለቱን በአንድ ላይ ደርቦ መስራት ነው። እንደዚህ ዲዛይን የሚወጣለት እዚሁ ጣውላ ቤት ነው። ይሄ ግን እዛው ፋብሪካ ነው እንደዚህ ዲዛይን አውጥቶለት በፈለጋችሁ ዲዛይን የሚሰራላችሁ ማለት ነው። እንግዲህ እዚሁ ላይ ደግሞ የበር ዲዛይን ማሰራት ለምትፈልጉ እዚሁ ላይ የተለያዩ አይነት የበር ዲዛይኖች በከለር ይዤላችሁ ቀርብ ያለው ማለት ነው። እንግዲህ እስከ መጨረሻ ድረስ ተከታተሉ። ቆንጆ ቆንጆ በሮችም ይዤላችሁ ቀርብ ያለው በጥቁር ከፈለጋችሁ፣ በግሬ፣ በአረንጓዴ፣ በነጭ በምትፈልጉት እንደዚህ አይነት ከለሮች በነገራችን ላይ ቤት ያሰፋሉ፣ ብርሃናማ ያደርጋሉ። በጣም አሪፍ ከለሮች ናቸው እነዚህ። እኔ አሁን የቀባኋቸው አንዱ በሰማያዊ አንዱ በነጭ ማለት ነው። ሌሎችም ደግሞ አሉ። እነ ብሉ ብላክ አለ፣ እንዲሁም ደግሞ ቸኮሌት ከለር አለ። እናንተ በፈለጋችሁ ዲዛይን እና በፈለጋችሁት ከለር ማሰራት ትችላላችሁ። ያው ከፍተኛ 25 ሺህ ብር ነው በአውስትራሊያ መቃን የሚሰራው። እንደ አቅማችሁ አለ። ቀለል አድርጋችሁ ማሰራት ለምትፈልጉ በ12 ሺህ ብር በ13 ሺህ ብር ግማሽ ቆርጠው፣ እንዲሁም መቃኑን ደግሞ ባለ 5 ሳንቲም ሳይሆን ባለ 2.5 መቃን አድርገው ቀለል አድርገው እስከ 12 ሺህ ብር እስከ 13 ሺህ ብር ድረስ ይሰራል። መቃኗ ሰፊ ሳይሆን ይሄ መቃኑ 5 ሳንቲም ነው መቃኑ ማለት ነው።
በ2.5 ሲሆን ይቀንሳል። ይሄ የምትመለከቱት ሰርተን እኛ የገጠምነው ነው። በዚህ ከለርም ከፈለጋችሁ በዚህ ከለር ይሰራላችኋል። በሌላም ከለር ከፈለጋችሁ በሌላ ከለር አለ እዚሁ ላይ መርጣችሁ ማዘዝ ትችላላችሁ። እኛ ደግሞ እንሰራለን ማለት ነው። በተለይ በአማራ ክልል በወሎ ኮምቦልቻ ከሚሴ አካባቢ እየሰራ እንገኛለን። በአዲስ አበባ ማሰራት ለምትፈልጉ እንደዚህ አይነት የውስጥ በሮች ሰርተን እናደርሳለን። እንግዲህ እዚሁ ላይ ያለውን መርጣችሁ ፈለጋችሁትን ማስችላላችሁ። የፎቶ ዲዛይን ከዚህ ላይ ምረጡና አዘዙ።